ሰዎችን ወጥመድ ከተታለሁ ብላ ስትለፋ የነበረችው እንግዲህ ወይዘሮ ማህሌት እንግዲህ በእነሱ እጅ ወድቃለች ማለት ነው። አንዳንዴ ለጠላት ብለህ የቆፈርከውን ጉድጓድ ያርቀህ አትቆፍረው፣ ምናልባት አንተ ልትገባበት ትችላለህና አይላል እና ማህሌትም እንግዲህ መድብልን እንግዲህ ደህና አድርጌ ለጠላት እጅ አስገባሁት ብላ ማረጋገጫ ነበር የቀራት ማለት ነው። ቤተሰቦቻችን አበቃለት፣ ሞተ እንግዲህ ተገላገልኩት፣ እፈየው ካሁን በኋላ ምን አለብኝ እያለች ዘና ፈታ እያለች ነበረ። ግን አልተሳካላትም። ምክንያቱ ደግሞ እሷ ራሷ ባጠመደችው ወጥመድ ራሷ ናት የገባችው ማለት ነው። ምክንያቱም መድብልን ለማስገደል ብላ የተባባላችሁ ሰውዬ በሚገርም ሁኔታ የመድብል ጓደኛ ስለነበረ እንግዲህ ሆነ ብሎ እሷ ጋር እየተጫወተባት ነበር ማለት ነው። እንግዲህ እሱን አላወቀችም ነበር። እሷም ካሁን የመድብልን ሞት ይነግረኛል እያለች በደቂቃዎችን እያየች እየቆጠረች ባለበት ሰዓት ላይ እንግዲህ በመጨረሻ የካሌብ ሰዎች መጥተው እንግዲህ ጉሮሮዋን ያነቋት። ጉሮሮዋንም ሲያንቋት ምን እየተፈጠረ እንደሆነ ራሱ አልገባትም ነበር። ለካ አንቺም እየተጫወሽብን ነበር እንዴ ምናምን ብለው እንግዲህ ሲይዟት በጣም ነው የደነገጠችው። ኧረ ስለምትሉት ነገር አላውቅም ብትልም እርገኝ። የሚገርመው ደግሞ ያሳቀኝ ምን እንደታውቃላችሁ ጋይስ? ያ ልጁ ሲደወልለት ማን ነው ያ ካሌብ ሞሳ የሚባለው ሰውዬ ደውሎለት የት ናችሁ እንዴ ሰው ልጁን ያዛችሁት ምናምን ሲል ኧረ ከሃዲዋ ጋር ነው ያለነው አላለም። ኧረ ይመቸው ከሃዲዋ ጋር ነው። እናት ከሃዲቱ ወይዘሮ ማህሌት የስሟስ ነገር ጋይስ፣ የስሟስ ነገር እንዴት ያለ ስም ነው ያወጡላት ፈጣሪ በሚያውቀው ማለት ነው። እንግዲህ ማህሌት ከድሮ ጀምራ በቃ ለተንኮል አታርፍ፣ ህይወቷን አትኖር፣ ትዳሯ ክብር የላት፣ ለቤተሰቧ እንትን የላት። እንግዲህ ስንት ነገር ተዋርዳ እንኳን ስትዋረድ ያታቅ። በቃ ምን ብዬ ልንገራችሁ ጋይስ፣ ምን ብዬ ልንገራችሁ? የሆነ ማትረባ ነገር ናት። ማትረባ ሂዳ በቃ ከሰዎችን ደስታ ለመንጠቅ የሰዎችን አላማቸውን ለማሳት በቃ ዲያቢሎ ብር ልትበላ ነበር፣ ግን አልተሳካላት። ከዛ ጭራሹን ብላ እንግዲህ ከካሌብ ሞሲሳ ያን የምትፈራውን ሰውዬ እንድትጋፈጥ ሆናለች። ወዳ ሳይሆን ተገዳ። እሷ ያሰበችው ዝናን ልታስፈታ ነበር። በሷ ቤት ዝናን ወደ ቤት እንዲያመጡላት ከዝና ጋር ገና ብዙ አላማ ስለነበራት እሱን ነበረ ተስፋ አድርጋ የነበረው፣ ግን አልተሳ ሌላ የሆነው ነገር ሌላ። አራባና ቆቦ ማለት ይሄ ነው እንግዲህ። እሷም ያው አሁን ላይ ነው የገባት መጨረሻ። በባለፈው ራሱ በቃ አሁን እኔ ማን ነኝ ምንድን ነኝ? በቃ ዝና ነበረ ብር የሚሰጠኝ፣ ዝናም እንትን አለ። አሁን አንድ ያለኝን ቻንስ ልሞክር። እሱም እንግዲህ ካሌብን አጥምጄ የኔ ማድረግ አለብኝ። ከዝና በላይ ስለሆነ ይሄ ካሌብ የሚባለው ሰውዬ ስለዚህ ለኔ ሆነኛል እያለች እንግዲህ በተስፋ ዳቦ ብቻዋን እያወራሽ ነበር። ግን ነገርዮሹ እንደዛ አይደለም። ዝና ራሱ የሚጠየፋት ሴትዮ እንኳን ካሌብ ያ ትልቅዬ ሰውዬ እሷን ሊነካ ተንከሲስ እንደዚህ ያለሽ ድል መሀይ መሆንሽን አናቅም ነበር። ኧረ ወይኔ የስድቧ ነገር ጋይ ስድቧ የምትሰደበው ስድብ ማለት ነው። ደግሞ ዛሬም የመጣው ያ እንትኑ ማለት ነው። ዝና ከተያዘ በኋላ ደህና በስድብ አርፋ ነበረ። ያኔ ይሰድባታል እኮ ካሌብ የሚባለው እንዴ አንቺ ዝም ብለሽ ጭንቅላት እንደዚህ ነሽ እንዴ ባዶ ነሽ እንዴ ምናምን ይላል። ግን የዛሬው የተለየ ነበር። እንደዚህ ድል መሀይ መሆንሽን አላወቅንም።
እና በጣም እየሳቅኩኝ ነበረ ማለት ነው። ውድ ቤተሰቦቼ እስኪ ላይክ ያላረጋችሁ ላይክ አድርጉ። እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም አብራችሁ ስለሆናችሁ ምስጋናዬ በጣም ከፍ ያለ ነው። እንግዲህ ዛሬም እንደተለመደው ዘና ፈታ እያልን አብረን እንቆያለን። ላይክ አትርሱ፣ ግን ላይክ አድርጓችሁ ቤተሰቦቼ። በተረፈ ያው የረሳችሁ ለማስታወስ ነው እንጂ የኔ ቤተሰቦች በዛ አትታሙም። በጣም ነው የማመሰግነው። የምትሰጡኝ ሀሳብ ኮሜንታችሁ ራሱ ልዩ ናቸው እና ኑሩልኝ። በጣም አመሰግናለሁ። ወዳችኋለሁ። ደግሞ ሞገስ እንግዲህ በመፍራት በመንቀጥቀጥ ላይ ነው ያለው። ግን እሱም ሆኖ ነገር ይሁ እየተፋታው አይደለም። በአሁን ደግሞ ጫን ያለ መጥቶለታል። እሱ ምንድነው ካላችሁ እንግዲህ ዝናን ፈርቶ ዝናን በዛ በዝቢልም አሁኑ ደግሞ የባሳለ እና እንትን መጥቶበታል ማለት ነው። ሉላን ተቀናቃኝ ሌላ ሰው እየመጣበት ጋይስ፣ እንዴት አርጉ ሉላን እንዲያያት አይታችኋታል ጋይስ? እንዴ ሞገስ ራሱ እስከሚነዝረው ድረስ የሚገርማችሁ አይኑ ሳግ ብሏል መለስ ብሎ። ፈጣሪ ሆይ ከሉላ ላይ እንዴት ብሎ ይነቀል? እጇን ይዞ አይኗ ላይ ተክል ብሎ እሷ እጇን ወደዛ ብትል ወደዚህ ብትል በየትና በየት ይሳካ? አረ ወይኔ እንግዲ እሷ ራሱ በጣም ነው የደነገጠችው። ግን አስቦበት አይደለም እንግዲህ ያው ያጋጣሚ ጉዳይ ነው። ግን ሰውየው የሚፋታት አይመስለኝም ብዬ ሳስበው። በዛ ላይ እንግዲህ ሞገስ የሄደው የራሱን ስራ ለማስጨረስ ነው፣ ንብረቱን ሊያስለቅቅ ያው ከሱ ጋር ስለነበረ። አሁን ግን እንግዲህ ሚስቱን መደራደሪያ የሚይዝበት ይመስላል አያያዙ። እኔ ምንም አላመረኝም ጋይስ፣ በጣም ነው ያስፈራኝ። ሞገስ በዚህ ፍራቱ ሁለተኛ ይሄን ዝናን ተላቀኩ ብሎ ገና የዝናን ፕሮሰስ ሳይጨርስ እሱ እዚህ ጋር ደግሞ ሌላ ትኩሳት ሆኖበታል። እንግዲህ እንዴት ያልፈው ይሆን? ያልፈው ይሄም ያልፋል፣ ነገር ያልፋል፣ ይሄም ያልፋል እያላችሁ ተጽናናላችሁ አንድ ቤተሰቦች። ኧረ ወይኔና በጣም ነው ያሳቀኝ። እኔ በጣም ነው ቤተሰቦች ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ላይክ ያረጋችሁ ጠብቁኝ። ሁሌም አብራችሁን አመሰግናለሁኝ። መልካም ጊዜ በየላችሁበት። ባይ ባይ። ምንድነው ከኛ የምትፈልገው? ምን ፈልገህ ነው? ምንድነው የፈለከው? ልቀቀኝ! ልቀቀኝ! ሆን ብለሽኛል ለማጥመር ነበር። ኧረ እባክህ ገደልከት። ከማንን ሆን ብለሽ ነው ልጅቷን ያስመለጥሻት? ኧረ በጭራሽ። እኔ እንዴት እንደዛ አደርጋለሁ? እኔ እኮ እሷ እንድትሞትልኝ ነው የምፈልገው። ፍጹም ነህ የክፋት ደስታን መች ፈቅደህ ንጹህ ነው። ደስ ብሎሻል ምሳሌ? ኧረ በቃ ኧረ ወንበሩን ኧረ እባክሽ ኧረ ትሰብሪዋለሽ ምሳሌ። አንቺ ነይ ውረጂ እንደ ልሰብረው ነው እንደ ወንበሩ ውረጂ።